ሰላም የተከበራችሁ የኤሪሳት ተከታታዮች ለዛሬ ሐምሌ 17 2026 ያዘጋጀናቸውን የአማርኛ ስፖርት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁን ቆዩ። የኢትዮጵያ ዋንጫ አሸናፊው ወልዋሎ አዲግራት ዩኒቨርሲቲ በአዲግራት ስታዲየም ደማቅ አቀባበል ተደረገለት። በታሪኩ ለመጀመሪያ ጊዜ የኢትዮጵያ ዋንጫን ከፍ ያደረገው ወልዋሎ አዲግራት ዩኒቨርሲቲ ከመቀለ ከተማ አቀባበል በኋላ አዲግራት ከተማ ሲገባ በከተማዋ ስታዲየም ደማቅና ታሪካዊ አቀባበል ስነ ስርዓት ተደርጎለታል። በሺዎች የሚቆጠሩ የከተማዋ ነዋሪዎችና የክለቡ ደጋፊዎች በክለቡ ቢጫና ጥቁር ቀለማት ደምቀው ታሪካዊ የዋንጫ ድል አክብረዋል። የቡድኑ ተጫዋቾችና የአሰልጣኞች ቡድን አባላትም ያሸነፉትን የኢትዮጵያ ዋንጫ ለደጋፊዎቻቸው በስታዲየም ውስጥ በክብር አሳይተዋል። ወልዋሎ አዲግራት ዩኒቨርሲቲ ይህን ታሪካዊ ድል ያሳካው በአዲስ አበባ ስታዲየም በተደረገው የኢትዮጵያ ዋንጫ ፍጻሜ ጨዋታ የሊጉን ሻምፒዮን ሲዳማ ቡናን 2-0 አሸንፎ እንደነበር ይታወሳል። ይህ ታሪካዊ ድል ወልዋሎ ዋንጫውን ከማሳካት ባሻገር በ2019 ኢትዮጵያን ወክሎ በካፍ ኮንፌዴሬሽን ዋንጫ ላይ እንዲሳተፍ ማስችሎታል። ክለቡ የዚህን የዋንጫ ድል ከተመሰረተበት 70ኛ ዓመት ታሪካዊ በዓል ጋር በማስተሳሰር በቀጣይ በልዩ ሁኔታ ለማክበር ማቀዱን ማስታውቋል። ከባህር ማዶ ወዳገኘናቸው ዜናዎች ስናልፍ አርሰናል ግሪካዊውን ክርስቶስ ዞሊስን ለማዘዋወር ከቤልጂየሙ ክለብ ብሩገ ጋር ተስማማ። መድፈኞቹ ለ24 ዓመቱ የክንፍ አጥቂ 40 ሚሊዮን ዩሮ ለመክፈልም ተስማምተዋል። ይህ የገንዘብ መጠን በቤልጂየም ፕሮ ሊግ ታሪክ ትልቅ የሽያጭ ሪከርድ ሆኖ ተመዝግቧል። ዞሊስ ከእንግሊዝ ሻምፒዮኖቹ አርሰናል ጋር እስከ 2031 የሚያቆየውን የ5 ዓመት ውል ለመፈረም በግል ጥቅም ሙሉ በሙሉ ተስማምቷል። ተጫዋቹ በቀጣይ ቀናት የሕክምና ምርመራውን ለማከናወን ወደ ለንደን ያመራልም ተብሏል። አርሰናል የሊጉን ዋንጫ ሲያሳካ ቁልፍ ተጫዋች የነበረው ሊያንድሮ ትሮሳርድ በ17 ሚሊዮን ፓውንድ ወደ ቱርኩ ክለብ ቤሽኪታሽ ማቅናቱ ይታወሳል። የክለቡ አሰልጣኝ ሚካኤል አርቴታ በግራ መስመሩ የትሮሳርድን ክፍተት በቀጥታ ለመተካት ዞሊስን ምርጫው አድርጓል። ክሪስቶስ ዞሊስ በ2025-26 የውድድር ዓመት በክለብ ብሩገ ቤት በ52 ጨዋታዎች ተሰልፎ 22 ግቦችን አስቆጥሮ 29 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በአጠቃላይም 51 የግብ ተሳትፎችን አድርጓል። ቀደም ሲል በእንግሊዝ በኖርዊች ሲቲ ቤት በመጫወቱ ሊጉን በቶሎ እንደሚላመድ ተገምቷል። ለአርሰናል የግራ መስመር አዲስ የማጥቃት አማራጭ ይዞ እንደሚመጣም ይጠበቃል። ዶሚኒክ ሶቦስላይ በሊቨርፑል ለተጨማሪ ዓመታት ለመቆየት ተስማማ። የሊቨርፑል የዓመቱ ምርጥ ተጫዋችና የሃንጋሪ ብሔራዊ ቡድን አምበል የሆነው ዶሚኒክ ሶቦስላይ በአንፊልድ እስከ 2031 የሚያቆይ አዲስ የ5 ዓመት ውል ለመፈረም የቃል ስምምነት ላይ ደርሷል። በሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝና በተጫዋቹ ወኪሎች መካከል ለበርካታ ወራት ድርድር ሲካሄድ ቆይቷል። የ5 ዓመቱ አማካይ ዶሚኒክ ሶቦስላይ ለመርሲሳይዱ ክለብ ወሳኝ ተጫዋች ሲሆን አዲሱ ስምምነት በክለቡ ከፍተኛ ተከፋይ ከሆኑ ተጫዋቾች ተርታ እንዲሰለፍ ያደርገዋል። እንደ ሪያል ማድሪድ እና ባየር ሚኒክ ያሉ የአውሮፓ ታላላቅ ክለቦች ተጫዋቹን ለማዘዋወር ፍላጎትም ነበራቸው። ፈጣንና ከፍተኛ ጫና ፈጥሮ በሚጫወተው የአንዶኒ ኢራዮላ የሊቨርፑል ስብስብ ውስጥ ሶቦስላይ የረጅም ጊዜ የቅድ አካል ሲሆን ቁልፍ ተጫዋች እንደሚሆንም ይጠበቃል። ተጫዋቹ በ2025-26 ባሳየው ድንቅ ብቃት የሊቨርፑል የዓመቱ ምርጥ ተጫዋች ተብሎ መመረጡም ይታወሳል። የፈረንሳዩ ክለብ ፓሪስ ሰን ጀርማ የፋቢያን ሪዩዝን ውል አራዘመ። የስፔን ብሔራዊ ቡድንና የፓሪስ ሰን ጀርማ አማካይ የሆነው ፋቢያን ሪዩዝ በፈረንሳዩ ክለብ ለተጨማሪ ዓመታት ለመቆየት የሚያስችለውን አዲስ ውል መፈረሙ ተዘግቧል። እንደ ፋብሪዚዮ ሮማኖና የፈረንሳይ መገናኛ ብዙሃን ዘገባዎች ከሆነ የ30 ዓመቱ አማካይ ከክለቡ ጋር የ3 ዓመት ውል ተስማምቷል። አዲሱ ውል እንደ ክለቡ ፍላጎት ለተጨማሪ 1 ዓመት እስከ 2029 ሊራዘም የሚችል አማራጭንም አካቷል። ክለቡ እስካሁን ይፋ ባያደርገውም ከአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ በፊት ከስምምነት እንደደረሱ እየወጡ ያሉ ዘገባዎች ያስረዳሉ። ተጫዋቹ በፓርክ ደ ፕሪንስ ስኬታማ ጊዜን እያሳለፈ ሲሆን በቀጣይ ዓመታትም የአማካይ ክፍሉ ቁልፍ ተጫዋች ሆኖ እንደሚቀጥል ይጠበቃል። የስፔን ብሔራዊ ቡድን ለፍጻሜ በደረሰበት የ2026 ዓለም ዋንጫ ለሀገሩ ከፍተኛ አስተዋጽኦ እያበረከተ ይገኛል። ተጫዋቹ ከዓለም ዋንጫ ተሳትፎ ሲመለስ ስምምነቱ በክለቡ ፓሪስ ሰን ጀርማ አማካኝነት ይፋ እንደሚደረግ ይጠበቃል።
የእንግሊዝ እግር ኳስ ማህበር ቶማስ ቱኸልን የማሰናበት ፍላጎት የለውም ተባለ። አሜሪካ፣ ካናዳና ሜክሲኮ እየተካሄደ ባለው የ2026 የዓለም ዋንጫ እየተሳተፈ የሚገኘው የእንግሊዝ ብሔራዊ ቡድን በአታላንታ በተደረገው የግማሽ ፍጻሜ ጨዋታ በአንቶኒ ጎርደን የ55ኛ ደቂቃ ጎል ቀዳሚ መሆን ብትችልም በመጨረሻዎቹ ደቂቃዎች በኤንዞ ፈርናንዴዝና ላውታሮ ማርቲኔዝ በተቆጠሩ ሁለት ጎሎች በአርጀንቲና 2-1 ተሸንፎ ወደ ፍጻሜ ሳይሻገሩ ቀርቷል። ጨዋታውን ተከላክለው ለማጠናቀቅ የመረጡት ቶማስ ቱኸል ባደረጓቸው የተጫዋቾች ቅያሬዎች ምክንያት ከደጋፊዎችና ከሀገሪቷ የቀድሞ ተጫዋቾች እንደዚሁም ተንታኞች ወቀሳ ገጥሟቸዋል። በርካቶች አሰልጣኙ ከኃላፊነታቸው ሊነሱ እንደሚችሉ ቢገምቱም የሀገሪቱ እግር ኳስ ማህበር ኤፍኤ ግን ሙሉ ድጋፉን ሰጥቷቸዋል። የማህበሩ ዋና ስራ አስፈጻሚ የሆኑት ማርክ ቡሊንጋ እንደገለጹት ቡድኑን እስከ ግማሽ ፍጻሜ ማድረሳቸው እንደ ትልቅ ስኬት የሚቆጠር በመሆኑ አሰልጣኙን የማሰናበት ምንም አይነት እቅድ የለንም ብለዋል። ቶማስ ቱኸል ከዓለም ዋንጫው አስቀድሞ በየካቲት ወር የ2 ዓመት የኮንትራት ማራዘሚያ ስምምነት የተፈራረሙ ሲሆን ሶስቱ አናብስትን እስከ ዩሮ 2028 ድረስ በዋና አሰልጣኝነት እንደሚመሩ ይጠበቃል። የእንግሊዝ ብሔራዊ ቡድን በመጪው ቅዳሜ 3ኛ ደረጃን ይዞ ለማጠናቀቅ ከፈረንሳይ ብሔራዊ ቡድን ጋር በሚያሚ ስቴዲየም ጨዋታውን ያከናውናል። እግር ኳስን ከተመለከቱ ዜናዎቻችን ወጣ ስንል የለንደን ዳይመንድ ሊግ ተሳታፊዎች ዝርዝር ይፋ ተደረገ። በመጪው ቅዳሜ በለንደን ስታዲየም ለሚካሄደው የዋንዳ ዳይመንድ ሊግ ተጠባቂ የሆኑ የዓለም አትሌቲክስ ኮከቦች የስም ዝርዝር ይፋ ተደርጓል። ከ60,000 በላይ ተመልካቾች እንደሚታደሙ በሚጠበቅበት በዚህ ታላቅ መድረክ በርካታ የዓለም ሪከርድ ባለቤቶችና የኦሎምፒክ ሻምፒዮናዎች ዝግጅታቸውን አጠናቀዋል። በጉጉት ከሚጠበቁት ፍልሚያዎች መካከል የሴቶች 800 ሜትር ውድድር ግንባር ቀደሙን ስፍራ የያዘ ሲሆን የኦሎምፒክ ሻምፒዮኗ ብሪቴናዊቷ ኬሊ ሆችኪንሰን የዓለም ሪከርድን ለመስበር እንደምትሮጥ ተረጋግጧል። የፓሪስ ኦሎምፒክ የብር ሜዳሊያ አሸናፊያ ኢትዮጵያዊቷ ጽጌ ዱጉማና ሆላንዳዊቷ ፌምከ ብሩደርስቦል የሆችኪንሰንን የሪከርድ ጉዞ ለመክታትና ውድድሩን ለማሸነፍ ተዘጋጅተዋል። በሌላ ርቀት በወንዶች የ1 ማይል ርቀት ውድድር ላይ የዓለም ሻምፒዮኑ ጆሽ ከር ከታዋቂው አሜሪካዊ ያሬድ ንጉሴ ጋር ለሪከርድ እንደሚፋለሙ ታውቋል። በረጅም ርቀት የበላይነት ያላቸው ኢትዮጵያውያን አትሌቶች በቁጥር በርክተው መመዝገባቸውም ተረጋግጧል። በሴቶች 3000 ሜትር እንደዚሁም በወንዶች 5000 ሜትር ኢትዮጵያውያን አትሌቶች የሚጠበቁባቸው ርቀቶችም ናቸው። በአጭር ርቀት ፍልሚያ የዓለም ሻምፒዮኑ ኦብሊክ ሴቪል እንደዚሁም የኦሎምፒክ ሻምፒዮኗ ጁሊያን አልፍሬድ ስማቸው በይፋ ተካቷል። በሜዳ ተግባራት ደግሞ የዓለም ሪከርድ ባለቤቶቹ ሞንዶ ዱፕላንቲስና ያሮስላቫ ማሆቺክ አዲስ ታሪክ ለማጻፍ በለንደን ስታዲየም እንደሚገኙ ተረጋግጧል። በመጨረሻም የቱር ደ ፍራንስ 13ኛ ዙር ዛሬ ሲከናወን ቢኒያም ግርማይ ነጥቡን ለማስጠበቅ ይፎካከራል። ቀደም ብሎ በ12ኛ ዙር የቱር ደ ፍራንስ ውድድር ላይ ኤርትራዊ ኮከብ ቢኒያም ግርማይ 4ኛ ደረጃን ይዞ ማጠናቀቁን ተከትሎ ዛሬ በሚካሄደው 13ኛው ዙር ላይ በአረንጓዴ ማሊያ ያለውን ደረጃ ለማስጠበቅ ብርቱ ፉክክር ያደርጋል። በአሁኑ ሰዓት ማርስ ፔደርሰን በ357 ነጥብ መሪነቱን ሲይዝ ቢኒያም ግርማይ በ317 ነጥብ ሁለተኛ ደረጃ ላይ በመሆን በ40 ነጥብ ልዩነት በቅርበት ይከተላል። በአጠቃላይ 205.8 ኪሎ ሜትር የሚሸፍነው የዛሬ ውድድር እጅግ ኮረብታማና ተራራማ በመሆኑ ለተወዳዳሪዎች ትልቅ ፈተና እንደሚሆን ከወዲሁ ተገምቷል። በመጨረሻው 30 ኪሎ ሜትር ቁልቁለትና ሊጠናቀቅ 300 ሜትር ሲቀረው የሚገኘው የ90 ዲግሪ ታጣፊ መንገድ ለተወዳዳሪዎች ፈታኝ ይሆናል ተብሎ ይጠበቃል። ቢኒያም ግርማይ በአረንጓዴ ማሊያ ፉክክር ያለውን የነጥብ ልዩነት ለማጥበብና ደረጃውን ለማስጠበቅ ለከባዱ ፈተና ተዘጋጅቷል። ዝናባማና አስቸጋሪ የአየር ጸባይ በሚጠበቅበት የ13ኛው ዙር ውድድር ብሪቴናዊ ቶም ፒድኮክና ኔዘርላንዳዊው ማቲው ቫንደርፑል ውድድሩን ለማሸነፍ ቅድሚያ ግምት ተሰጥቷቸዋል። ውድ የኤሪሳት ተከታታዮች ዛሬ ለዕለተ አርብ ያዘጋጀናቸው የማለዳ ስፖርት ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን እያመሰገንን በቀጣይ ማክሰኞ በአዳዲስና ወቅታዊ ስፖርት መረጃዎች እንድትጠብቁን እየጋበዝን ለዛሬ አበቃን።